ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሐሙስ የካቲት 26 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አይርሱም። ነጃሺ ለሀገር በመላው ኢትዮጵያ ታላቅ የጎዳና ላይ ኢፍጣር ሊካሄድ መሆኑ ተገለጸ። የኢትዮጵያ ሙስሊም ወጣቶች ካውንስል በሰጠው መግለጫ ላይ በመጪው ቅዳሜ ረመዳን 18 ወይም የካቲት 28 በመዲናዋ አዲስ አበባና በክልል ከተሞች ደማቅ የጎዳና ላይ የኢፍጣር መርሃ ግብር እንደሚያካሂድ አሳውቋል። ይህ ነጃሺ ለሀገር በሚል መሪ ቃል የሚከናወነው መርሃ ግብር የረመዳንን ወር መንፈሳዊ እሴቶች ከሀገራዊ አንድነት ጋር ለማስተሳሰር ያለመ ነው ተብሏል። ይህ ታላቅ ዝግጅት ከምግብ መጋራት ባለፈ በርካታ ሀገራዊ ፋይዳዎች ያሉት ሲሆን ኢስላማዊ የመረዳዳትና የመተሳሰብ እሴቶችን በተግባር ማሳየት የኢትዮጵያን የሚታዩና የማይዳሰሱ ቅርሶችን ለዓለም አቀፉ ማህበረሰብ ማስተዋወቅና ሙስሊሙ ማህበረሰብ በሀገራዊ የልማት ፕሮጀክቶች ላይ ያለውን ተሳትፎ የሚያሳይ አዲስ የጋራ ፕሮጀክት ይፋ ማድረግ ዋና ዓላማዎቹ መሆናቸውም ተጠቅሰዋል። ዝግጅቱ በሰላምና በስነ ስርዓት እንዲጠናቀቅ ካውንስሉ የሚከተሉትን 11 ነጥቦችን የያዘ መመሪያንም ለታዳሚዎቹ አስተላልፏል። ታዳሚዎቹ ወደ ስፍራው ሲመጡ ለጸጥታ አካላትና ለበጎ ፈቃደኞች የፍተሻ ትብብር ማድረግ ይኖርባቸዋል። ማንኛውንም ስለታማ ነገሮችን ይዞ መምጣት በጥብቅ የተከለከለ ነው። ማንኛውም አጠራጣሪ ሁኔታ ሲያጋጥም በአቅራቢያ ለሚገኙ አካላት በአፋጣኝ ጥቆማ መስጠት እንዳለባቸውም ተገልጿል። ለ500 አባወራዎች የረመዳን አስፔዛን አከፋፈሉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሞሮኮ ንጉስ መሐመድ 6ኛ የአፍሪካ ዑለማ ፋውንዴሽን ጋር በመተባበር ለ500 አቅመ ደካማና አባወራዎች የረመዳን አስፔዛን ድጋፍ አድርገዋል። ይህ ሰብአዊ ድጋፍ የተከናወነው በጠቅላይ ምክር ቤቱ የልማት ክንፍ በሆነው የኢትዮጵያ ሙስሊሞች የልማት ኤጀንሲ በኩል ሲሆን ዓላማውም አቅመ ደካሞች በረመዳን ጾም ወቅት ሳይቸገሩ መንፈሳዊ ተግባራቸውን እንዲያከናውኑ ማስቻል ሲሆን በሙስሊሙ ማህበረሰብ ዘንድ ያለውን የመረዳዳትና የመተጋገዝ ባህልንም ያጠናክራል ተብሏል። በድጋፍ አሰጣጥ ስነ ስርዓቱ ላይ የተገኙት የጠቅላይ ምክር ቤቱ የልማትና ማህበራዊ ጉዳዮች ዘርፍ ምክትል ፕሬዝዳንት ሼክ ሐሚድ ሙሳ ረመዳን የመተባበርና የበጎነት ወር መሆኑን ገልጸው ድጋፍ ለሌሎችም ትልቅ አርአያነት ያለው ተግባር መሆኑን አብራርተዋል። በኢትዮጵያ የሞሮኮ አምባሳደር ኔዛ አልዮ ሙሐመዲ በበኩላቸው እንዲህ ያሉ ተግባራት በሁለቱ ሀገራት መካከል ያለውን ሁለንተናዊ ትብብርና ግንኙነትን ያጠናክራል ብለዋል። ባህላዊና ኢኮኖሚያዊ ትስስርን ወደ ላቀ ደረጃም ያሸጋግራል። የኢትዮጵያ ሙስሊሞች የልማት ኤጀንሲ ዋና ስራ አስኪያጅ አቶ ጁአዲን ሰይድ እንደገለጹት ፋውንዴሽኑ በቀጣይ ሰብአዊነትና ማህበራዊ አገልግሎት ዘርፎች ላይ ከኤጀንሲው ጋር በቅርበት መስራቱንም ይቀጥላል ብለዋል። ሻቢያን አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የኤርትራ መንግስት ሻቢያን አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ብዬ ነው እኔ የማምነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከኢትዮጵያ ዜና አገልግሎት ኢዜአ ጋር በትግረኛ ቋንቋ ባደረጉት ቆይታ ላይ የሰሜን እዝ ጥቃት ከደረሰበት በኋላ የኤርትራ ህዝብ ሰራዊቱ ላደረጉት ድጋፍና እውቅና የሰጡ ቢሆንም የኤርትራ ጦር በኢትዮጵያ ሉዓላዊነት ግዛት ውስጥ በመግባት በንጹሃን ላይ የፈጸመውን ድጋፍ አውግዘዋል። በዚህም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል በመፈጸም ንጹሃንን ገሏል፣ ተቋማትን ዘርፏል ያሉት ጠቅላይ ሚኒስትሩ በተለይም በአክሱም ከተማ በሁለት ቀናት ውስጥ ብቻ በመቶዎች የሚቆጠሩ ወጣቶች መጨፍጨፋቸውን አንስተዋል። በተጨማሪም በአድዋ በአዴግራትና ሽሬ ቤቶች መፍረሳቸውንና የኢንዱስትሪ ማሽነሪዎች መዘረፋቸውንም ገልጸዋል። መንግስት በወቅቱ ከህወሓት ጋር ጦርነት ላይ በመሆኑ የውጭ ኃይልን ለመከላከል የሚያስችል አቅም እንዳልነበረው ጠቁመው ሰራዊቱ ወደ መቀሌ እንዳይገባ ግን ታክቲካዊ በሆነ መንገድ ተገቶ እንደነበር አስረድተዋል። አሁንም ቢሆን አቅም ካገኘ ሀገርን
ከመበጥበጥ ወደ ኋላ አይልም ያሉት ዶክተር አብይ ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ነው ብዬ እኔ የማምነው በማለት ገልጸዋል። በሌላ በኩል ጠቅላይ ሚኒስትሩ በቃለ ምልልሳቸው ካነሷቸው ጉዳዮች መካከል የሻዕቢያ ስርዓት በልማት የማያምን በስልጣን ሽግግር የማያምንና ልጆቹን የልጅ ልጆቹን ሳይቀር የማያምን ስርዓት ተከታይ ነው ሲሉም ተናግረዋል። እንደሚታወቀው የኤርትራ ህዝብ የስራ ፍቅር ያለውና የስራ ፈጣሪ ቢሆንም ግን የሚሆነው መንግስት ማግኘት አልቻለም ያሉት ጠቅላይ ሚኒስትሩ ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ የነበሩ ሲሆን ዛሬ ግን ሁሉም በሚባል ደረጃ ያሉም ብለዋል። የውድብ ዲሞክራሲ ስምረት ትግራይ ፓርቲ አስቸኳይ መግለጫን አውጥቷል። የትግራይ ዲሞክራሲ ስምረት ትግራይ ፓርቲ በትግራይ ክልል የሚገኙ የህዝብ ሀብቶችና ታሪካዊ ቅርሶች ያለአግባብ ለጨረታ እየቀረቡ ነው ሲል በመግለጫው ላይ ከሰሰ። ድርጅቱ ባወጣው መግለጫ በክልሉ ያለው አመራር የካቲት ወር ደሞዝ ሳይከፍል ከመንግስት ሰራተኞች 20 በመቶ ደሞዝ ለመቁረጥ ማቀዱንና የመንግስት ይዞታዎችን ለመሸጥ እየተንቀሳቀሰ መሆኑን ገልጿል። እንደ ስምረት መግለጫ ግልጽነት በጎደለው መልኩ ለህግ ባለሀብቶች ሊተላለፍ የታሰቡ ተቋማት የሚከተሉት ናቸው ብሏል። የመቀሌ ኤፍኤም ሬዲዮ ጣቢያ ቢሮ፣ መነን ሆቴልና በኩሃ የሚገኘው ትርንጎ ሆቴል፣ ሜጋ ህትመትና የፖሊስ ኦርኬስትራ ሌሎች ሰፋፊ የከተማና የገጠር መሬቶች ናቸው ሲል ተናግሯል። ፓርቲው ለባለሀብቶችና ለባንኮች በሰጠው ማስጠንቀቂያ ላይ የህዝብ ሀብት የሆኑ ቋሚ ንብረቶችን ለሶስተኛ ወገን ማስተላለፍ በህግ የተከለከለ መሆኑን ያስታወሰው ድርጅቱ በጨረታ ስም የሚሳተፉ ባለሀብቶች በህግ ተጠያቂ ይሆናሉ ሲል አስጠንቅቋል። በተጨማሪም ባንኮች ለማንኛውም የፋይናንስ እንቅስቃሴ ትብብር እንዲያደርጉ ጥሪ አቅርቧል። በመጨረሻም የትግራይ ህዝብና ወጣቶች ይህንን ህገወጥ የሐራጅ ሽያጭ በንቃት እንዲከታተሉና እንዲቃወሙ ድርጅቱ ጥሪውን አስተላልፏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከኢራን ጎን መሆኑ ተገለጸ። የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ የካሜኒ ግድያን አውግዘው ከኢራን ጎን መሆናቸውን ገልጸዋል። የኢራን ከፍተኛ መሪ አሊ ሀሚኒ በሰማዕትነት ማረፋቸውን ተከትሎ በኤምባሲው በተደረገው የሀዘን መግለጫ ስነ ስርዓት ላይ በአካል የተገኙት ፕሬዝዳንቱ ሼክ የሀዘን መግለጫቸውን አስፍረዋል። የኢራን ከፍተኛ መሪ አያቶላ አሊ በሰማዕትነት ማረፋቸውን ተከትሎ በኤምባሲው በተደረገው የሀዘን መግለጫ ስነ ስርዓት ላይ በአካል የተገኙት ፕሬዝዳንቱ ሼክ የሀዘን መግለጫቸውን አስፍረዋል። ለኢራን ህዝብና መንግስት አጋርነታቸውንና ሀዘናቸውን በመግለጽ ይህ ኪሳራ ለኢራውያን ብቻ ሳይሆን በመላው ዓለም ላይ ላሉ ሙስሊሞች ሁሉ ነው ሲሉም አረጋግጠዋል። የባህር በር አያስፈልግም የሚል ፓርቲ ሊሰረዝ ይገባል ሲሉ አቶ ግርማ ሰይፎ ተናገሩ። የባህር በር የማግኘት ጥያቄ የሀገርን ህልውና ጉዳይ በመሆኑ ይህንን የሚቃወም የፖለቲካ ፓርቲ ከምዝገባ ሊሰረዝ እንደሚገባ የኢዜማ አመራር አቶ ግርማ ሰይፎ ገለጹ። አቶ ግርማ ከአዲስ ዘመን ጋዜጣ ጋር በነበራቸው ቆይታ የባህር በርን የማረጋገጥ ጉዳይ በህገ መንግስቱ ላይ እንደ መንግስት ግዴታ ሊደነገግ እንደሚገባም አሳስበዋል። ለዚህም የግብጽ ህገ መንግስት የናይልን ደህንነት ማስጠበቅን ግዴታ ማድረጉን እንደ ምሳሌ ጠቅሰዋል። ማንኛውም የፖለቲካ ድርጅት ለዚህ ብሔራዊ ጥቅም ቅድሚያ መስጠት እንዳለበትም በአጽንኦት ተናግረዋል። የፌዴራልና የኦሮሚያ መንግስት በአርሲ ዞን የሚፈጸመውን ግድያ እንዲያስቆሙ ኢሰመኮ አሳሰበ። በኦሮሚያ ክልል አርሲ ዞን በተለያዩ አካባቢዎች በታጣቂዎች እየተፈጸሙ ያሉ ግድያዎችና የተለያዩ ግፎችን ለማስቆም የፌዴራልና የኦሮሚያ ክልል መንግስታት ተጨባጭና ዘላቂ እርምጃዎችን እንዲወስዱ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። በአርሲ ዞን የሚንቀሳቀሱ ታጣቂዎች ለረጅም ጊዜ በነዋሪዎች ላይ ግድያ፣ የአካል ጉዳት፣ እገታ፣ የንብረት ውድመትና መፈናቀልን ሲፈጽሙ መቆየታቸው ሲዘገብ ቆይቷል። ባለፈው ሳምንት ማብቂያ ላይ በነበሩ ቀናትም በዞኑ ታጣቂዎች በፈጸሟቸው ጥቃቶች ከ30 በላይ ሰዎች መገደላቸውን ነዋሪዎቹና የቤተ ክርስቲያን ኃላፊዎች ሲናገሩ ተደምጧል። ኢሰመኮ ባወጣው መግለጫ ከ2 ዓመታት በፊት ከተፈጸመው ተመሳሳይ ጥቃት በኋላ በዞኑ የነበረው ሁኔታ ላልተወሰነ ጊዜያት እየተሻሻለ የነበረ ቢመስልም አሁን ግን መልሶ መገርሸቱ ተጠቅሷል።